ጾታ፣ ዘር፣ ሃይማኖት ሳይኖር ሰዎች ለስሜታቸውና ለውስጣዊ ሰላማቸው እንጂ ለገንዘብ የማይሰሩበት ቦታ። ይህ ቦታ ሰዎች ሕይወታቸውን ረስተው እንደገና ራሳቸውን ለማግኘት ጉዞ የሚጀምሩበት ስፍራ ነው። ይህን ስፍራ ገነት ከሚለው ቃል በቀር ሌላ ምን ሊገልጸው ይችላል? እንደ አውሮፓውያን አቆጣጠር በ1981 እንደዚህ አይነት ገነት የሆነን ስፍራ ማለትም ከጾታ ዘርና ሃይማኖት የጸዳ ሰዎች ውስጣዊ ሰላማቸውን በመጠበቅ ያለፈ ሕይወታቸውን የሚረሱበትና ራሳቸውን ለማግኘት ፍለጋ የሚያደርጉበት ስፍራ በምድር ለመገንባት የተወሰኑ ሰዎች ፀሐያማ ብለው የሚጠሩትን ልብስ ለብሰው ወደ አሜሪካን ኦሪገን ከተማ ደረሱ። እነዚህ ሰዎች ኦሾ ተብሎ የሚጠራው ሙሉ ስሙ ባሃግዋን ሽሪ ራጄኒሽ ታማኝ ተከታዮች ነበሩ። ነገር ግን ከህንድ ወደ አሜሪካን ኦሪገን ከመጡ በኋላ ሊገነቡት ያሰቡት የምድር ገነት ከተማ ቀስ በቀስ የሲኦል ቅርጽ መያዝ ጀመረ። ኦሪገን ከተማ ከደረሱ ከ3 ዓመት በኋላ ማለትም እንደ አውሮፓውያን አቆጣጠር በ1984 በዋስኮ ካውንቲ ውስጥ የተፈጸመና በጅምላ መመረዝ፣ ልቅ ጋብቻ፣ ማጭበርበር፣ ወሲባዊ ጥቃት እንዲሁም በርካታ የሴራ ንድፈ ሐሳቦች አካል የሆነ የወንጀል ድርጊቶች ተፈጸሙ። ይህ እንዴት ሊሆን ቻለ? ከጾታ ዘር ብሎም ሃይማኖት ሆነ ገንዘብ የጸዳ ገነት እንገነባለን ብለው ከሩቅ ምስራቅ ህንድ ተጉዘው አሜሪካን ኦሪገን የከተሙት የባሃግዋን ሽሪ ራጄኒሽ ኦሾ ታማኝ ተከታዮች በመጨረሻ እንዴት ሲኦል ሊገነቡ ቻሉ? ባሃግዋን ሽሪ ራጄኒሽ ወይም ኦሾ ማን ነው? የኦሾ ማራኪና ተወዳጅ የሚመስሉ ትምህርቶች ቀስ በቀስ እንዴት የሲኦል ቅርጽ ያዙ? He has lost over $40 million American. He doesn't know how to count money. ማአናድ ሺላ የተወለደችው አምባላል ፖቴል ህንድ ውስጥ ሲሆን የኦሾ የቅርብ ሰውና እንደ ቃል አቀባይ ነበረች። ከሙምባይ ወደ ፑኔ እንዲሁም አሜሪካ ውስጥ እስከምትገኝ ትንሽ ከተማ ድረስ የኦሾ ደቀ መዝሙርና ቀይ ለባሽ በመሆን ከፍተኛ ሚና ነበራት። ኦሾ በማዲያ ፕራጄኒሽ ውስጥ ባሬሊ በሚባል ስፍራ በቻንድራ ሞሃን ቼን ተወለደ። ከልጅነቱ ጀምሮ በጣም ብሩህና ጥበበኛ ነበር። እንደ አውሮፓውያን አቆጣጠር ከ1960 ዓመተ ምህረት እስከ 1968 ማለትም ለ8 ዓመታት በብዙ ተቋማት ውስጥ ፍልስፍናን ያስተምር ነበር። እናም በሰዎች አኗኗር፣ ባህል እንዲሁም በብዙ ሃይማኖት ላይ ጠንካራ አስተያየትና ትችቶችን ይሰነዝር ነበር። ብዙዎችም በዚህ አስተያየትና ንግግሩ ቢበሳጩም ሌሎች ግን በንግግሩና በትችቱ በሚያነሳቸው አንኳር ሂሶች ይገረሙ ነበር። በዚህም ምክንያት በብዙዎች ዘንድ ተጽዕኖ ማሳደር ቻለ። ብዙም ሳይቆይ በ1970 የራሱን ተከታዮችና ደቀ መዛሙርት ቡድን አቋቋመ። ላክስሚ ኩርባ የኦሾ የመጀመሪያ ተከታይና የግል ጸሐፊው በመሆን ሁሉንም የአስተዳደር ሥራዎችን ታከናውን ነበር። ኩርባ በህንድ ሙምባይ በነበረችበት ወቅት የ16 ዓመቷ ጓደኛዋ ሺላ ኦሾን ለመገናኘት ከአባቷ ጋር ለመጀመሪያ ጊዜ ወደ ሙምባይ መጣች። ሺላ በጓደኛዋ ምክንያት ለመጀመሪያ ጊዜ ከኦሾ ጋር ከተገናኙ በኋላ በትምህርቱ በቀላሉ ተማረከች። እንዲህም ስትል በራሷ ቃል ገልጻ ነበር። And I felt like if life ends now, I have nothing to lose. ሕይወት አሁን ብታቆም እንኳን ምንም እንዳላጣው ይሰማኛል የሚል ነበር። ሺላ 18 ዓመት ሲሞላት ለከፍተኛ ትምህርት ወደ አሜሪካን አመራች። አሜሪካም እያለች ማርክ ሲልቨር የተባለ አሜሪካዊ ዜጋ ገባች። ከጋብቻ በኋላ እንደገና ወደ ህንድ አሜሪካዊ ባሏን ይዛ ኦሾ ዘንድ ተመለሰች። ሁለቱም የኦሾ ደቀ መዛሙርት ሆኑ። በኦሾ አስተምሮ መሰረትም ያለፈው ሕይወታቸውን ትተው መሄዳቸውንና ካሁን በኋላ አዲሱን ሕይወታቸውን እንደሚጀምሩ ለማሳየት ስማቸውን ቀየሩ።
እንዲህ ያለ የኦሾ ተጽዕኖ በጣም እየጨመረ ስለነበር ከመላው ዓለም ሰዎች ሙምባይ ድረስ እየመጡ ኦሾን መጎብኘት ጀመሩ። ዛሬ ላይ እንኳን በዓመት ከ30,000 በላይ የውጭ አገር ሰዎች ይጎበኙታል። በመጽሐፎቹና ንግግሮቹ የተነኩ ብዙዎች ይህን ጉዞ ለማድረግ ቀዳሚዎች ናቸው። ፖለቲከኞች፣ ዝነኞች፣ ዶክተሮች፣ ጠበቆች የጉዞው አብዛኛውን ቁጥር ይይዛሉ። በጉብኝታቸው ወቅት ብዙውን ጊዜ በማሰላሰልና በተመስጦ አይኖቻቸውን በመጨፈን ይተነፍሳሉ። ይህ ብቻ ሳይሆን የኦሾ ተከታዮች ብዙ መዝለል፣ መጮህና መደነስ እንዳለባቸው ታዘዋል። ለዚህም ምክንያት ኦሾ እንዲህ ይላል፣ በሰው ውስጥ ያሉት ሁሉም ድምጾች ሲወጡ ያኔ እውነተኛ ጸጥታና ጥልቅ ስሜቶችን ማዳመጥ እንችላለን። ይህ አይነቱ ተመስጦ ዳይናሚክ ሜዲቴሽን ይባላል። ብዙም ሳይቆይ ከጥቂት ቀናት በኋላ የኦሾ ዋና የገቢ ምንጭ የሆነው የቴራፒ ክፍለ ጊዜዎች ተጀመሩ። ከአሜሪካ ከባለቤቷ ጋር ወደ ኦሾ የመጣችው ሺላ የኦሾ በጣም ታማኝና የቅርብ ከሆኑ ደቀ መዛሙርት አንዱ ለመሆን በቃች። ቀስ በቀስም የኦሾ ማንኛውም ጉዳይ በሷ በኩል የሚያልፍና የሚፈጸም ሆነ። ኦሾ እንደሚለው ወሲብ መጀመሪያ እንጂ መጨረሻ አይደለም። ስለዚህ በቴራፒና ሕክምና ወቅት ሰዎች ፍሪ ላቭ ወይም ነፃ ፍቅር እንኳን ሳይቀር እንዲለማመዱ ይፈቀዳል። ነፃ ፍቅር ወይም ፍሪ ላቭ በቀላል አነጋገር ያለምንም ቅድመ ሁኔታ የግብረ ሥጋ ግንኙነት ማድረግን ያካትታል። እንደ ኦሾ አባባል መገለጥ ወይም ኢንላይትመንት የሚገኘው በነፃ ፍቅር ወይም ፍሪ ላቭ እና በዳይናሚክ ሜዲቴሽን ወይም በተለዋዋጭ ተመስጦ አማካኝነት ነው። በዚህ ልምምድ ውስጥ አደንዛዥ ዕፅ መድኃኒቶች እንኳን ሳይቀር ጥቅም ላይ ይውላሉ። በእርግጥ ኦሾ ራሱ ብዙ የነፃ ፍቅር አጋሮች ነበሩት። በማዕከሉ የሚኖሩ ሴቶች በየጊዜው ራሳቸውን በንጽህና እንዲጠብቁና ራሳቸውን በሚገባ እንዲንከባከቡ ይበረታታሉ። ኦሾ እንደሚለው ልጆች ትልቁ ትኩረትን የሚከፋፍሉና ወደ መገለጥ በምናደርገው ጉዞ እንቅፋት የሚሆኑ ናቸው ይላል። እንዲሁም ማንኛውም ነፍሰ ጡር ጥንዶች በማዕከሉ ብዙ እንዳይቆዩና እንዲወጡ ይደረግ ነበር። በዚህ ልምምድ ውስጥ በትናንሽ ልጃገረዶችና ሕፃናት ላይ እንኳን ሳይቀር አካላዊ ትንኮሳዎች ተከስተዋል። በኦሾ ማዕከል ይደረግ የነበረውን ልቅ ድርጊቶች የሚያሳይ ዘጋቢ ፊልም ዋይልድ ካንትሪ ላይ በአንድ ክፍል ውስጥ ብዙ ሰዎች እርስ በርሳቸው አካላዊ ትንኮሳና ጥቃትን እየፈጸሙ እንደሆነ ያሳያል። አንዳንድ ሰዎች ላይም ከቀላል እስከ ከባድ የአካል ጉዳት ሲደርስባቸው ዘጋቢ ፊልሙ በስፋት ያስቃኛል። ነገር ግን ይህ ሁሉ አስነዋሪና አሳፋሪ ድርጊት ውስጣዊ ማንነትን የማጽዳት አንድ አካል ተደርጎ ይቆጠር ነበር። ሺላ የቅርብ ሰውና የኦሾ የቀኝ እጅ ሆና አብራው ትሰራ ነበር። ቀድሞውንም ከፍተኛ ትምህርቷን በአሜሪካ ውስጥ ስለተማረች ኦሾን ወደ አሜሪካ ለማምጣት ከብዙ ድካም በኋላ ተሳካላት። በ5.5 ሚሊዮን ዶላር በአሜሪካ ኦሬገን ዋስኮ ካውንቲ ሰፊ ቦታ አገኘች። በፈረንጆቹ ሰኔ 1981 ኦሾና ደቀ መዛሙርቱ ህንድን ለቀው ወደ አሜሪካን ኦሬገን ስቴት ተዛወሩ። ነገር ግን ኦሾ ህንድን ለቆ ወደ ሌላ ሀገር ለመዛወር ለምን አስፈለገው? ለዚህ ምላሹ በወቅቱ የነበሩት የህንድ ጠቅላይ ሚኒስትር ኢንዲራ ጋንዲ ነበሩ። ኦሾ እንደ ዝሙት አዳሪነትን ማስፋፋት፣ የአደንዛዥ ዕፅ ዝውውር፣ የወርቅ ማዘዋወርና የግብር ማጭበርበር የመሳሰሉ ብዙ ክሶች ነበሩበት። በዚህም ምክንያት ኦሾ በተከታዮቹ ፊት የነበረው መንፈሳዊ ምስል ቀስ በቀስ በህንድ ውስጥ እየደበዘዘ መጥቶ ነበር። ስለዚህ ወደ ሌላ ሀገር በማምራት የራሱን ማህበረሰብና ከመንግስት ጋር ያልተነካካ የራሱን ከተማ መገንባት የሚል ትልቅ ህልም ይዞ ወደ አሜሪካን ኦሬገን ግዛት ተጓዘ። በዚህ ጠንካራና አንኳር ምክንያት ነበር ወደ አሜሪካዋ ኦሬገን ዋስኮ ካውንቲ ኦሾ ያመራው። ኦሾ ኦሬገን እንደደረሰ
ምንም ማድረግ የማይችልበት ሁኔታ ተፈጠረ። ይህም የኦሾ የቀኝ እጅ የነበረችው ሺላ በኦሪገን ውስጥ የገዛችው ቦታ ብዙ መዘዞች ነበሩበት። ቦታው የተመዘገበው ለግብርናና ለእርሻ ሥራዎች ስለነበር ማንኛውንም ግንባታ ማድረግ የተከለከለ ነበር። ሺላና ኦሾ በቦታው ላይ ከተማ ለመገንባት ያወጡትን እቅድ ይፋ በማድረግ ለማሳመን ሙከራ ቢያደርጉም ከተማ ለመባል ቢያንስ 150 ነዋሪዎች በቦታው ላይ መስፈር ነበረባቸው። ሺላ በዚህ ወቅት የኦሾ ሁሉንም ምዕመናን ወደ ኦሪገን ጠርታ 64229 ሄክታር የሆነውን ቦታ ቢግ ሙራን ራንች ወደ ራንቾ ኦሾ በማለት ቀየረችው። የኦሾ ምዕመናን ኦሪገን ለመምጣት ሁሉን ነገር ሸጠው ገንዘቡን ሁሉ የኦሾን ከተማ ለመገንባት አበረከቱ። የግንባታውንም ሥራ ለራሳቸው ተከፋፍለው ቀንና ማታ በመድከም የእርሻ መሬቱን ወደ ትንሽ ከተማ ቀየሩት። የገበያ ማዕከሎችና የአየር ማረፊያዎችም ተሰሩ። ከ100 እስከ 200 ሰዎች የነበረው የኦሾ ሕዝብ በሚቀጥሉት ዓመታት ወደ 1000ዎች አደገ። ሁሉም ነገር በፍጥነት ሆነ። በዙሪያቸው ያሉ የአካባቢው ማህበረሰቦች በዚህ ተበሳጩ። ከኦሾ ተከታዮች ጋርም አንዳንድ ግጭቶች ተፈጠሩ። ራንቾ ኦሾ ከተማም በመጨረሻ እውን ሆና ተገነባች። በዚህ ሁሉ መሃል ግን ኦሾ ዝምታ መርጦ ነበር። ልክ ከተማው ተገንብቶ እንዳለቀ የኦሾ ተከታዮች ወደዚች አዲስና ትንሽዬ ከተማ በገፍ መምጣት ጀመሩ። በዚህም በአካባቢው ማህበረሰቦችና በኦሾ ተከታዮች መካከል ያለው አለመግባባትና ውጥረት እየጨመረ ሄደ። የተፈጠረውንም ግጭት ለማስተባበል ሺላ ለመገናኛ ብዙሃን ቀጥተኛና ግልጽ ያልሆነ መልስ በመስጠት ጉዳዩን ለማደፋፈን ሙከራዋን ቀጠለች። ኦሾን ከውጭ ተቃውሞ ለማዳን ሺላ በ1984 የኦሪገን ግዛት የሆነችው የዋስኮ ካውንቲ ከተማ ከንቲባ ለመሆን ምርጫ ለመሳተፍ ሙከራ ማድረግ ጀመረች። በዚህም ድምፃቸውን የማሳደግና በምርጫ የማሸነፍ ዕቅድ በአእምሯቸው እየጠነሰሱ ነበር። ሺላ በጣም ብልህ በሆነ መልኩ በአሜሪካ ጎዳናዎች ውስጥ ያሉ ቤት የሌላቸው ሰዎችን ወደ ኦሾ ማዕከል በማምጣት በጎ አድራጎት በማድረግ በቀላሉ የድጋፍ እንቅስቃሴዎችን ማድረግ ጀመረች። ከዚህ በስተጀርባ ያለው ምክንያት ወደ ኦሾ ማዕከል የመጡት ሁሉም ቤት የሌላቸው ሰዎች በመራጭነት በመመዝገብና ምርጫውን በከፍተኛ ውጤት ማሸነፍ የሚል ስውር ዓላማ ነበረው። እነዚህ ቤት የሌላቸው ሰዎች በአእምሮ ያልተረጋጉ ስለነበር እነሱን መያዝና መቆጣጠር ከቁጥጥር ውጭ የሆነ መጣ። እነዚህን ሰዎች ለማረጋጋትና ሃልዶል የተባለ መድኃኒት ይሰጣቸው ነበር። ይህ ግን ሊሰራ አልቻለም። ሺላ ሌላ ሁለተኛ ዕቅድ አዘጋጀች። በምርጫው ድምፅ ማግኘት ካልቻለች የመራጮችን ቁጥር መቀነስ የሚል ነበር። የዚህም ዕቅድ ውጤት በአሜሪካ ታሪክ ውስጥ ትልቁን የባዮ ሽብር ጥቃት አስከትሏል። የ10 ሬስቶራንቶች፣ ሰላጣ ቤቶች በሳልሞኔላ ኢንቴሪካ እንዲበከሉ ተደረገ። በዚህም ምክንያት ከ750 በላይ የሆኑ ሰዎች የምግብ መመረዝ ተከሰተባቸው። በዚህ ምግብ የመበከል ጥቃት ማንም ባይሞትም፣ ነገር ግን 45 ሰዎች በጣም ከባድ በሆነ ደረጃ ሆስፒታል ገቡ። የበሽታ መቆጣጠርና መከላከያ ማዕከሎች ከ1 ዓመት በኋላ ከዚህ ወረርሽኝና መመረዝ ጀርባ የሺላ እጅ እንዳለበት ደረሱበት። ይህ ብቻ ሳይሆን የውሃ ቱቦዎችን በመጠቀም የታይፎይድ ባክቴሪያዎችን በውሃ መጨመር የሚል ድብቅ ሴራም ደረሱበት። ሺላና አንዳንድ ታማኝ ጓደኞቿ በአንድነት በመሆን የአሜሪካውን የኦሪጎን አቃቤ ሕግ ቻርልስ ተርነርን ለመግደል ዕቅድ አወጡ። ቻርልስ ተርነር ስለ ኦሾ ሕገወጥ ተግባራት እንደ ልቅ ጋብቻ፣ ማጭበርበር፣ የኢሚግሬሽን ጠለፋዎች ወዘተ ለመመርመር የተሾመ ሰው ነበር። ይህ ዕቅድ ግን እንደታሰበው ሊሳካ አልቻለም። በመጨረሻም በመስከረም 1985 ሺላ ከኦሾ ተለየች። ይህ ከሆነ ከጥቂት ቀናት በኋላ ኦሾ ዝምታውን በመስበር የፕሬስ ኮንፈረንስ ጠራ። በዚህም ሺላን በጅምላ የምግብ መመረዝና የግድያ ሴራዎች ሙከራ በማድረግ ወንጀል ከሰሳት። ብዙም ሳይቆይ ኦሾ
በቁጥጥር ስር ዋለ። በጀርመን የነበረችው ሺላ በባዮ ሽብር ጥቃት፣ በግድያ ሴራና በመሳሰሉት ወንጀል ባለችበት እንድትያዝ ተደረገ። ሺላ ከ29 ወራት እስር በኋላ ስትፈታ ወደ ስዊዘርላንድ በማቅናት ኑሮዋን ስትጀምር ኦሾ ስሙን በመቀየር በአዲስ ስም ወደ ህንድ ተመለሰ። በወቅቱ 13 ሀገራት ኦሾ ወደ ግዛታቸው እንዳይገባ ከልክለው ነበር። ነገር ግን በ1987 ኦሾ ወደ ትውልድ ሀገሩ ወደ ህንድ ፑኔ ተመለሰ። የቀድሞ የህንድ ተከታዮቹ በደማቅ ሁኔታ ተቀበሉት። እንደ አውሮፓውያን አቆጣጠር በ1990 ኦሾ ከዚች ዓለም በሞት ተለየ። ዛሬ ላይ ሁሉም የኦሾ አመጽና ድርጊቶች ተረስተው ዓለም የኦሾን ፍልስፍናዎች አማኝና ተከታይ ወደ መሆን አዘነበለ። በኦሾ ዙሪያ ብዙ የተለያዩ አስተያየቶች አሉ። አንዳንድ ሰዎች እሱ የህይወት ለውጥ መምህር ነው ሲሉ፣ ሌሎች ግን አጭበርባሪና አስመሳይ መሆኑን ይናገራሉ። ይህም ሆነ ያ ዛሬም ድረስ ወደ ህንዷ ፑን ግዛት ብዙ ሰዎች ሰላማዊ ልምምድ ለማግኘት መሄዳቸውን አላቋረጡም።